ሴቶችን መማረክ የሚያስችሉን 3 ቃላት ዛሬ እንነጋገራለን። ቆንጆ ሴቶች በህይወታቸው የማይቋቋሙት አንድ ቃል አለ። አይሆንም መባልንና እምቢ መባልን ነው። የማያገኙትን አብዝቶ መፈለግ የሰው ተፈጥሮ ነው። ከኛ ሊያመልጠን የሚሸሸንን ነገር መፈለግ የሰው ተፈጥሯዊ ባህሪ ነው። የሰው ልጅ ከዚህ ቀደም የማይፈልገውን ነገር ሊያጣው መሆኑን ሲያውቅ የበለጠ ይጓጓለታል። ይህን የሰው ልጆች ተፈጥሮ በመጠቀም ሴቷን እምቢ በማለት እንዴት ወደ አንተ መሳብ እንደምትችል ዛሬ እነግርሃለሁ። ለሳቢሳ ሚዲያ አዲስ ከሆናችሁ ሰብስክራይብ አድርጉ። ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። መልካም ቆይታ። አንደኛውና የመጀመሪያው ሴቶችን መማረክ የሚያስችሉ ቃላት ውስጥ አንዱና የመጀመሪያው ነገር እንደጠበቅኩት አይደለሽም በላት። አንዲት ቆንጅዬ ሴት ጋር እያወራህ ነው እንበል። ለሻይ ቡና ተገናኝታችኋል ብለን እናስብ። ብዙ ወንዶች ለፍቅር ቀጠሮ ሴት ጋር ሲገናኙ የሚያደርጉት ነገር ቢኖር ልጅቱን ሰማይ ድረስ መስቀል ነው፣ ማድነቅ። በዚህም ልጅቱ ሻጭ፣ ወንዱ ደግሞ ገዢ ይሆናሉ። ብዙ ጊዜ ሻጭ የመኩራራት እድል አለው፣ ገዢ ግን ይለምናል። እነዚህ ወንዶች ደካማውን መንገድ መርጠውታል። ለምሳሌ ልስጥህ። የሆነ የሚያምር ሱሪ አየህ፣ ገባህ የሆነ ሱቅ ልትገዛ። ዋጋውን ውድ አድርጉ፣ 2000 ብር አለ። ኖ እኔ 1500 ነው መግዛት የምችለው፣ ፕሊስ እባክህ 1500 አድርግልኝ። አይ በፍጹም አይቀንስም፣ በቃ አይቀንስም ይልሃል። ውድ አድርጎብሃል ዋጋውን። ስለዚህ አንተ ለማኝ ነህ ማለቴ በቃ ትለምነዋለህ እንዲቀንስልህ ምናምን ነገር አስተያየት እንዲያደርግልህ። ገዢው በዚህ ሰዓት ለማኝ ሆነ አይደለም፣ የሚገዛው ሰው መለመን ጀመረ። ሻጩ ግን ተኩራራ፣ ኩራተኛ ሆነ። በልብሱ ወይም በሚሸጠው ነገር ስለተማመነ የሆነ የያዘው ነገር እንደሚሸጥ ስለሚያውቅ ደስ ብሎት በኩራት ነው አይቀንስም፣ 5 አይቀንስም ይልሃል። ይሄም እንደዚህ ነው፣ ተመሳሳይ ነው። ሴቲቱን ባደነካት ቁጥር ሴቷ ሻጭ ትሆናለች፣ አንተ ደግሞ ገዥ ለማኝ ትሆናለህ። እኔ ግን ጠንካራውን መንገድ ነግረህና ልጅቱን በእጅህ እንድታስገባ ነግረሃለሁ። ቆንጆ መሆኗን አንተም እኔም በልጅቱ እንስማማ። ልብህ ወዷታል፣ ሻፍደህባታል። ግን ምራቅህን ዋጥ አድርገህ በትዕግስት አስብ። እናም እንዲህ የሚል ቃልን ንገራት። ታውቂያለሽ በላት። እንደጠበቅኩት አይደለሽም። እኔ የጠበቅኩሽ በጣም የምታሻፍጂ ሴት መሆንሽን ነበረ የገመትኩት። እሻፍድባታለሁ ብዬ አስቤ ነበረ፣ ግን እንደጠበቅኩሽ አላገኘውሽም በላት። ሴቶች በሄዱበት ሁሉ አድናቆትና ሙገሳ ምግባቸው ነው። አንተ ግን ቆንጆ ብትሆንም ያን ያህል አይደለሽም በማለት ፈተና ሁንባት። ሴቶች የሚፈትናቸውን ሰው ይወዱታል፣ የሚፈትላቸውን ፈተና የሚሆንባቸውን ወንድ ይወዱታል። ጉድለት እንዳለባት ስትነግራት ውስጧን ነው የምታተረማምሰው። ማሰብ፣ መጨነቅ፣ መገረም ትጀምራለች። እሳት ጭረህባታል ማለት ሌላ ወንድ በጣም ስለሚያደንቃት ግራ ትጋባለች። ምን ሆኖ ነው እሱ? በቃ ስላንተ ማሰብ፣ መጨነቅና መገረም ትጀምራለች። የሆነ ነገር ለኮስክባት ውስጧ ላይ ማለት ነው። ይህ ፈተና ብስክሌት በዳገት እንደመንዳት ነው የሚከብደው። ከባድ ሊሆን ይችላል። ጉድለት እንዳለባት ነግረሃታል። ያንን ጉድለት ለመሙላት ማሰብ፣ መስራት፣ መቅረብ ትጀምራለች። አንተ ጋር መሆንና ያንን ጉድለቷን ሞልታ ለማሳየት ትሞክራለች። ለዚህ ደግሞ አንተን ትፈልጋለች። ምክንያቱም ጎደሏን አንተ ነው የነገርካት። የጎደላትን ነገር አንተ ስለሆንክ የነገርካት ያንን ጎደሏን ለመሸፈን ያንን ጉድለቷን ሙሉ ለማድረግ አንተን ትቀርባለች። ሌላ ወንዶች ሲያደንቋት የነበረች ሴት ዛሬ ግን አንተ የሆነ ጎደሎ እንዳለባት ወይም ደግሞ እንደጠበቃት እንዳላገኘሃት ስትነግራት በሌላ ሴቶች ማለት ሌላ ወንዶች ይሻፍዱባታል። ስለዚህ አንተ አልሻፈድክባትም። ለምንድን ነው ያልሻፈደብኝ? ያን ጎደሎነቷን ለመሙላትና ወደ አንተ ለመቅረብ ያን ጎደሎነቷን ሙሉ አድርጋ ለአንተ ለማሳየት ይበልጥ ወደ አንተ ትሳባለች፣ ይበልጥ ወደ አንተ ትመጣለች። ሁለተኛው ደግሞ ከሆነ ብቻ በላት። ይህ የሚሆነው ከሆነ ብቻ የሚል ቃልን በንግግርህ መጠቀም በልጅቱና በአንተ መካከል ስነ ልቦናዊ አጥር ይፈጥራል። እናትህ በልጅነትህ ልብስ የሚገዛልህ አንደኛ ደረጃ የምትወጣ ከሆነ ብቻ ነው ስትልህ ምን ይሰማህ ነበረ? አንደኛ ለመውጣት ነው ጥረት የምታደርገው። እኔ እንደዛ ነው። አንደኛ ከወጣህ ብቻ ነው የሆነ ነገር ማድረግልኝ። አንደኛ ከወጣህ አዝናናለሁ፣ አንደኛ ከወጣህ አንበሳ ግቢ ወስዳለሁ ስትባል አላደግም። ስለዚህ አንደኛ ለመውጣት ነው ጥረት የምታደርገው። ወይም ደግሞ የሽያጭ ሰራተኛ ሆነ አለቃ 50 ሚሊዮን ብር ገቢ ካስገባህ ብቻ ነው ደሞዝ የሚከፍልህ ብልህ ምን ይሰማሃል? በቃ 50 ሚሊዮን ገቢ ካስገባ ከፍላለሁ፣ ከዛ ውጭ ነው አልከፍልህም ቢልህ ምንድን ነው የሚሰማ? ሴቷም ይህ ከሆነ ብቻ የሚል አነጋገርን መጠቀም እና
ሽብር የሆነ ጭንቀት ይለቅባታል። የምትፈልገውን የማጣትና የሚገባትን ነገር ማግኘት አለመቻሏ ይሰማታል። ይህን ቃል እንዴት መጠቀም እንዳለብህ በምሳሌ እነግርሃለሁ። እድሜያችን ተመሳሳይ ቢሆንም ብቻ ወድሽ ነበረ በላት እስኪ። እድሜያችን ተመሳሳይ ቢሆን ብቻ ማለት ሁለታችንም እኩል ቢሆን እድሜያችን እወድሽ ነበረ በላት እስኪ። ይህች ሴት ምናልባትም ከአንተ ይልቅ ትልቅ ወይም ደግሞ ትንሽ ልትሆን ትችላለች በእድሜ። አንተ ጋር መቀጠል እንደማትችል እየነገርካት ነው። ሌላም ምሳሌ ልጨምርልህ። ቤተሰቦች የሚፈቅዱ ቢሆን ኑሮ አንቺ ጋር ብሆን ደስ ይለኝ ነበረ ልትላት ትችላለህ። እንደማታገኝህ ስለሚገባት አንተ ጋር ለመሆን የበለጠ ጉጉት ትፈጥርባታለህ። የበለጠ ጉጉት ያድርባታል። በቃ አንተን እጇ ለማስገባት እንደዚህ ቢሆን ደስ ይለኝ ነበረ፣ ግን እንደዚህ ካልሆነ እንደዚህ አይሆንም ስትላት በቃ አንተ ጋር ለመሆን አንተን ለመጠጋት አንተን ለመቅረብ የበለጠ ጉጉት ያድርባታል። ልብ በል እስኪ ሴቶች ከወንዶች ጋር ግንኙነት ለማድረግ ስንት ቀን የውሸታቸውን የወር አበባ ላይ ነኝ እንደዚሁኝ እንዲሁኝ እንደሚሉ ይሄ ወንዶችን ጉጉት ለማናር ወይም ደግሞ የበለጠ ወንዱን ለማጓጓት የበለጠ እሷን ለማግኘት ጊዜ እንዲወስድ የበለጠ ከሷ ጋር አብሮ ለመሆን የበለጠ እንዲጓጓ ነው የምታደርገው። ሴት ልጅ ብልህ ስለሆነች ነው ያን የምትጠቀመው። አንተም ከሆነ ብቻ የሚል አነጋገርህን መጠቀም የሴቷን ፍላጎት ይጨምረዋል። ወንዱ አልጋ ላይ እንውጣ ወይም ደግሞ እንተኛ ግንኙነት እናድርግ ሲላት የምትከለክለውን ሴት እንደሚያሳድደው ሁሉ ሴቷም የከለከሏትን ነገር ታሳድዳለች። ይሄ ግልጽ ነው። በእርግጠኝነት ነው የምነግርህ። አንተ የሆነችን ሴት ጠይቃት እምቢ ካለች የበለጠ እሷን ለማግኘት ረጅም ርቀት ትጓዛለህ። ረጅም የከለከለችህን ነገር ለማግኘት ረጅም ነገር ትሄዳለህ። እሷም እንደዛ ነው የምታደርገው። ሶስተኛውና የመጨረሻው ነገር ግን አንችልም የሚል ቃል ነው። ሴቷ አንተ ጋር ወደፊት የሚኖራችሁን የፍቅር ህይወት በሐሳቧ ሳልባት፣ ሳቅና ፈገግታ በተሞላበት ሁኔታ አውራት። በንግግራችሁ መሃል 4 ልጆች ወልደን አስተምረን የሰርጋችን ዕለት እኔና አንቺ እኔ ስዘፍን ታየኝ ግን አንችልም ብለህ ቅስሟን ስበረው። ስታደርገው ግን በፈገግታ አድርገው። ይሄ በሲሪየስ ፊት በሚያስጠላ ፊት አይደለም። አብራችሁ በፍቅር ለመቀጠል የማትችሉበት ምክንያት እንዳለ በሐሳብ አስመስለህ ንገራት። ዝርዝር መረጃ ግን በፍጹም አትስጣት። ቢሆንም ደስ ይለኝ ነበር ግን አንችልም ብለህ በሐዘን ስሜት በሐሳብህ ጥፍት በል። በቃ ይሄኔ ክው ነው የምትል። አንተ የነገርካትን ደስ የሚሉ የጋብቻ ቀን ወይም ደግሞ የምትደንሱበትን የምትዘፍኑትን ዘፈን እያሰበች በሐሳብ ስምጥ ትላለች። በሁለታችሁ መካከል አንዳች የሚያለያያችሁ ችግር እንዳለ ውስጧ ማሰብ ይጀምራል። ሰው ሊያጣው የመሰለውን ነገር አብዝቶ ይፈልገዋል ብዬህ አልነበረ? አንተን መፈለጓን ትቀጥላለች። እነዚህ 3 ቃላት ያንተ ማድረጊያ ዘዴዎች ናቸው። እንደ ሁኔታው ለይተህ ተጠቀምባቸው። ሁሉም ተመሳሳይ ሰው ላይ ላይሰሩ ይችላሉ። ሁሉም ስልቶች አንድ ጊዜ አትጠቀሙ። አንዱ ይበቃሃል። በቃ ጎበዝ ወንድ ከሆንክ አንዱን ብቻ መጠቀም ትችላላችሁ። በጣም ብዙ ወንዶችና ጅል ወንዶች ለምሳሌ እኔ ቪዲዮ ሰራላችሁ ሁሉም ሐሳብ ለአንድ ወንድ፣ ሁሉም ሐሳብ ለ2 ለ3 ወንድ አይደለም። ሁሉም ሐሳብ ወይም ደግሞ የምሰራቸው እያንዳንዱ ቪዲዮዎች ላይ አንዳንድ ሐሳብ መውሰድ ትችላላችሁ። አንዱ ሐሳብ የሆነ ሰው ላይ ቢሰራ የሆነ ሰው ላይ የሆነ ወንድ ላይ ላይሰራ ይችላል። አንዳንድ ጊዜ ዝም ብላ እኔ ስላወራው እኔ ስላልኩኝ ወይም ደግሞ እኔ ስለነገርኳችሁ ብቻ አይደለም የሚሰራ። እናንተ ብልህ ስትሆኑ የትኛው እኔ ያልኳችሁን ሁሉ መጠቀም የለባችሁም። የትኛውን ብትጠቀመው ይጠቅመኛል የሚለውን ነገር ከተጠቀማችሁ ትጠቀሙበታላችሁ። ስለዚህ እነዚህ 3 ቃላት መካከል አንተ ፍቅረኛ ጋር ወይም ደግሞ የሆነች ሴት ጋር ሊጠቅም የሚችለው የትኛው ነው? አንደኛው ነው? ሁለተኛው? ሶስተኛው ነው? ለአንተ ትቼዋለሁ። ውድ የሳቢሳ ቤተሰቦች የዛሬው ፕሮግራም ይህን ይመስላል። ለሳቢሳ ሚዲያ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ቲክቶክ ላይ ሳቢሳ ብላችሁ ገብታችሁ ፎሎ አድርጉ። መልካም ጊዜ ይሆንላችሁ።